በሚያደክማችሁ ነገር ላይ ጊዜያችሁን ስፔንድ አታርጉ። ዝም ብሎ በሶሻል ሚዲያው በሚረባው በማይረባው ነገር አይምሯችሁን አታጭናሉ። ይህ እናቶች ቀን ደግሞ እናቶችን የምናከብርበት ለእናቶቻችን ያለንን ፍቅር የምንገልጽበት ቀን ስለሆነ በያላችሁበት ያላችሁበት ሆናችሁ ለእናቶቻችሁ መልካም ነገርን ተመኙላቸው። በልጆችን ነገር የሚስትነቱን ነገር ትቶ በቃ አላደል የእኩል ነኝ ብሎ ቦርሳ ይዞ ውጪ መዋል፣ የቤቱን ነገር መተው፣ ስለ ልጆች ምን አገባኝ ብሎ ለሰራተኛ ወይም ለአጋዥ ሰጥቶ መተው ምናምን አድርገን እንወስዳለን። አንዳንዴ ደግሞ አሁን ጎበዝ እናት ጎበዝ ሚስት መሆን አለብኝ ሲባል ደግሞ ሁሉ ነገር ዓለሙን ሁሉ ትታ ራሷን ረስታ ያላትን ቪዥን ረስታ ሃይ ሰላም እንዴት አላችሁ? ውድ የድል ቤተሰቦች እንዴት አላችሁ? ሁሉ ሰላም ነው ያላችሁበት? ሳምንታችሁ፣ ቀናችሁ፣ ዕለታችሁ ሁሉ እንዴት ነው? አለን። ዛሬ ደግሞ በአዲስ ርዕሰ ጉዳይ ይሄው እዚች ላይ እንደምታዩት ቤስት ማም ኤቨር ይላል አይደል? በዚች እየጠጣው ነው ዛሬ የማወራችሁም ዛሬ ስለ እናትነት ነው። የእናቶች ቀን እንኳን አደረሳችሁ ውድ እናቶች። በጣም ለዚህ ስጦታ እግዚአብሔር እንኳን አበቃችሁ። እግዚአብሔር ይመስገን። እናትነት ትልቅ ስጦታ፣ እናትነት በጣም መታደል ብዬ የማስበው ነው። ስለዚህ እንኳን ለእናቶች ቀን አደረሳችሁ። ስለዚህ እዚህ ቪዲዮ ላይ እስከ መጨረሻው ቆይታችሁ ከተከታተላችሁ ጎበዝ እናት ጎበዝ ሚስት መሆን እንዴት ይቻላል? እንዴት ነው እግዚአብሔር የሰጠንን ይህንን የእናትነት ጸጋ ደግሞ በእውቀት በጥበብ የምንመራው? የተለያዩ መጽሐፍቶች ምን ብለዋል? ምን ጽፈዋል? የእናቶች ቀን ለምንድን ነው የሚከበረው? ከዓላማው አንጻር ደግሞ እኛ ምን አይነት እናቶች መሆን አለብን የሚሉና ሌሎች ጉዳዮችን እናነሳለን። ለዛ የሚጠቅሙ ደግሞ በጣም ብዙ ቲፖችን እናነሳለን ማለት ነው። ስለዚህ እናት የሆንሽ እህቴ፣ እናት የሆንሽ እዚህ ይህን ቪዲዮ የምታይ በሙሉ በእውነት ቁጭ ብለሽ ብታዩ ብትሰሚው የሚጠቅመን ብርታት የሚሰጠን የማታውቁት ነገር ሳይሆን የምናውቀው ሆኖ ግን ልናስታውስ የምንችለው እና ለመረዳት ቀላል በሆነ አቀራረብ እንግዲህ ስለ እናትነት ዛሬ አወራለሁ። ደግሞ ባሎች የሆናችሁ አባቶች የሆናችሁም ደግሞ ይህን ቪዲዮ ብትሰሙ ሚስቶቻችሁን እናት የሆኑ የልጆቻችሁን እናቶች እንዴት አድርጋችሁ ኢምፓወር ማድረግ እንደምትችሉ፣ እንዴት አድርጋችሁ ማገዝ እንደምትችሉ፣ እንዴት አድርጋችሁ ከጎናቸው መቆም እንደምትችሉ በዚህ ቪዲዮ ላይ መረጃ ታገኛላችሁ እና ፕሊዝ ሼር አድርጉ፣ ላይክ አድርጉ። ደግሞ ሰብስክራይብ አድርጋችሁ ቤተሰብ ያልሆናችሁ ቪዲዮውን ዝም ብላችሁ እያያችሁ የምታልፉ ፕሊዝ ሰብስክራይብ ብታደርጉ ጥቅሙ ብዙ ነው። ምክንያቱም ቪዲዮቼ መሰራቸው ወደ ተለያየ ቦታዎች እንዲደርሱ ይሆናል ማለት ነው። ደግሞ በጣም የምለምናችሁና የምጠይቃችሁ ነገር ሰው አስተያየት ይገነባዋል፣ በጣም የበለጠ እንዲሰራ ያደርገዋል እና ማሻሻል ያለብኝ ላይ በተለይ ትኩረት አድርጋችሁ መስተካከል ያለበት መሰራት አለበት ብላችሁ የምታስቡትን የትኛውንም አስተያየት ደግሞ ብትሰጡኝ በጣም በትህትና ዝቅ ባለ ልብ ደስ ብሎኝ ይቀበላለሁ። ምክንያቱም ያ ነው የሚሰራኝ ማለት ነው። ስለዚህ ቀጥታ ወደ ሀሳቤ እገባለሁኝ። እንኳን ለእናቶች ቀን በድጋሚ እንኳን አደረሳችሁ። እንግዲህ ሜይ 11 በዚህ ይከበራል። ስለዚህ እናቶች ቀን እናት የሆናችሁ ሁሉ በያላችሁበት ችርስ ብያለሁ። በጣም ዘቤስት ማምናችሁ ዘቤስት ማምነን ሁል ጊዜም እናት ሁሌ ምርጥ ናት። የእናት እና የውሃ ክፉ የለው። ስለዚህ እንግዲህ ስለ እናትነት ብዙ ይባላል አይደለም? ስለ እናትነት ሲነሳ ደግነቷ፣ ርህራሄዋ፣ ፍቅሯ፣ ሰፊ ተከሻዋ በጣም ብዙ ነገር ተብሎ ይነሳል። እኛ ዛሬ እናት ሆነን እንኳን ወደ ትላንት አልፍ ብለን እናቶቻችንን ደግሞ ስናስብ በእውነት በጣም ብዙ ነገር ከነሱ ያገኘ ነው ዛሬ ለእኛም እናትነት የጠቀመንና ብዙ ነገሮች ይነሳሉ። ዛሬ ግን እኔ ላነሳ የምፈልገው በተለይ እናትነትንና ሚስትነትን አንድ ላይ በጣም ሁለቱም ራሱን የቻሉ ከባባድ ኃላፊነቶች ናቸው። ሁለቱም ራሱ ማለት ነው። እንግዲህ ወደፊት ደግሞ ስለ ሚስትነት እናወራለን። ግን ሁለቱንም ነው አይደል? እንግዲህ ሚስት ሆነን ነው ከዛ እናት የምንሆኑ። ስለዚህ ይህንን ከባድና በጣም ትልቅ ኃላፊነት
እግዚአብሔር ሲሰጠን ትችላላችሁ ብሎን ነው እንግዲህ አቅም እንዳለን አውቀው ነው። ግን ይህንን ደግሞ እንዴት አድርገን በጥበብ በዊዝደም መያዝ ይጠበቅብናል። እንዴት አድርገን እኩል አድርገን አመቻችተን መያዝ ይጠበቅብናል። ራሳችንንም ሳንጎዳ ቤተሰባችንንም ሳንጎዳ መልካም ሚስት መልካም እናት መሆን እንዴት ይቻላል የሚሉ ነጥቦችን አነሳለሁ። በዛ ነጥቦች ላይ ደግሞ ተግዳሮቶችን እናነሳለን። ከዛ በፊት ግን የእናቶች ቀን ለምን ይከበራል? ምንድን ነው የእናቶች ቀን ማክበር አላማው ካላችሁ የተለያዩ ጽሁፎችን ሳገላብጥ ነበር። የእናቶች ቀን በዋናነት ማክበር የተፈለገበት ምክንያት እናትነትን ሪስፔክት ለማድረግ ለእናቶች ያለንን ክብር፣ እናትነት ውስጥ ያለውን መስዋዕትነት፣ የተከፈለውን ዋጋ ያንን ቦታ ለመስጠት ቀን ሰጥቶ ቦታ ሰጥቶ ቴንኪዩ ለማለት እና በጣም እናቶችን ለማክበር እናቶችን ለማሞገስ ለእናቶች ትልቅ ቦታና ክብር ለመስጠት ታስቦ የሚደረግ በዓል ነው። ይሄ ባይዘዌ በባይብልም በመጽሐፍ ቅዱስን ብታዩ ምሳሌ 31 ላይ ያቺ ብርቱና ታታሪ ጎበዝ ሴትን ታሪክ ስታነቡ ወደ ቁጥር 28 አካባቢ ምን ይላል? ልጆቿ ይነሳሉ ስለ እርሷም ያወራሉ አይደል ይላል አይደል? ባሏም ያመሰግናታል ይላል። ስለዚህ ባሏ ሚስትነቱን ያመሰግናል፣ ልጆቿ ደግሞ እናትነቷን ያመሰግናሉ። እንግዲህ ያለባትን ኃላፊነት ደግሞ በዛ ምሳሌ 31 ላይ ይቺ ሴት ምን ያህል ታታሪ እንደሆነች፣ ሰነፍ እንዳልሆነች፣ ታካች እንዳልሆነች፣ በሌሊት መብራቷ እንኳን የማይጠፋ በጣም ተግታ የምትሰራ እርሻዋን ንግዷን የምትመለከት ሰራተኞቿን በጊዜ የምታሰማራ በእጇ ፈትላ ቤተሰቦቿን የምታለብስ በክረምት ጊዜ ደግሞ ለቤተሰቦቿ የሚያስፈልገውን በረሃብ ጊዜ ሊያስፈልግ የሚችለውን እህል የምትሰበስብ ምን አለፋችሁ በጣም ታታሪ ጎበዝ ጠንካራ ትጉ ሴት ናት አይደል? እንግዲህ ምሳሌ 31 ስለ ልባም ሴት ሲነሳ ሁሌ የምናነሳው ነው። ግን ያንዳንዱ ቁጥር ደግሞ በዛ ውስጥ ያለውን ኃላፊነት ያቺ ሴት የምትወጣቸውን እያንዳንዱ ኃላፊነት ደግሞ ዘርዝሮ በሚያቀርብበት ሰዓት ያንን ስታነቡ እጅግ በጣም ብዙ ኃላፊነት እንዲሁ እናት ተብለን እንዲሁ ሚስት ተብለን የምንቀመጠው ሳይሆን በጣም በውስጡ ሰፊ ኃላፊነት ያለብንና ወገባችንን አሰር አድርገን ያንን ኃላፊነት መወጣት እንዳለብን በዛ የባይብል ክፍል ላይ እናያለን። ግን ስፔሲፊካሊ ደግሞ አሁን ያነሳሁት ወደ ቁጥር 28 አካባቢ ልጆቿ ይነሳሉ፣ ስራዋን ያወራሉ፣ በጎነቷን ያወራሉ ተብሎ እንደተጻፈ እንግዲህ እናቶች ቀንን የምናከብረው ተነስተን ስለ እናቶቻችን ስለኛ ያደረጉትን የከፈሉትን ያሳለፉትን መልካም ነገር አንስተን የምናወድስበት እለታችን ነው እና በእርግጥ አንድ ቀን ብቻ አይደለም። በእያንዳንዱ ቀን እናቶቻችን ለእኛ የከፈሉትን ዋጋ አንስተን ማመስገን ማወደስ እንዳለብን አንርሳ። ወደ ፖይንቴ ስመጣ ለማንኛውም ስለዚህ ይህንን ሁለቱን በተለይ እናትነትና ሚስትነትን አንድ ላይ ደርበን ስንይዝ ላለብን ኃላፊነትን እየተወጣን ግን እኛ እንዴት ደስተኛ እንዴት ጤናማ ኢሞሽናሊም ፊዚካሊም በሁሉም ነገር ጤናማ ደስተኛ እና ምርታማ እናት እና ሚስት እንዴት መሆን እንችላለን የሚለውን ጉዳዮች ነው አለፍ አለፍ ብዬ ዛሬ ላይ ከእናንተ ጋር የመጣሁት ማለት ነው። የመጀመሪያው እንግዲህ እህቴ የመጀመሪያው ነገር በጣም ከብዙ መጽሐፍቶች በጣም ከብዙ ነገር ነው ይሄንን እነዚህ መረጃዎች ያገኘሁት። በዛ ላይ ደግሞ ከራሴም ህይወት በዙሪያ ካሉ እናቶችም ኤክስፒሪያንስም ነው እና የመጀመሪያው ነገር በጣም ፕራዮሪታይዝ በቃ ለራስሽ ቅድሚያ መስጠት በቃ ለራስሽ ቅድሚያ መስጠት፣ ራስሽን ቴክ ኬር ማድረግ፣ ራስሽን መጠበቅ። ብዙ ጊዜ እኛ እንግዲህ ድሮ እናቶች ተብሎ ሲነሳ ሳይበሉ የበሉ ሳይለብሱ ባዶ እግራቸውን ሄደው ራሳቸውን ጎድተው ይባላል። ኦፍኮርስ ያኔ ዘመኑም ጊዜው ነው። አሁን ደግሞ እግዚአብሔር ይመስገን በአብዛኛው በወጣት አሁን ከኛም በታች ያሉ ከኛም እድሜ ጀምሮ ወይም ከኛም ትንሽ አለፍ ያሉ ጀምሮ እንግዲህ እናቶች ራሳቸውን ይጠብቃሉ። ለራሳቸው እንደዛ እንደው ሳይበሉ ሳይማሩ የሚባል ያህል ችግር ውስጥ ሆኖ ላይሆን ይችላል አለ። ኦፍኮርስ እንደዚህ አይነት ችግር ውስጥ ሆኖ ብቻ በየትኛውም ሁኔታ ግን ለራስሽ ቅድሚያ መስጠት። ይሄ ማለት ራስ ወዳድነት አይደለም። ምን ማለት ነው ለራስ ቅድሚያ መስጠት? ለምሳሌ ጤናሽን መጠበቅ፣ አካላዊ ጤንነትሽን መጠበቅ፣ ኢሞሽናል ጤንነትሽን መጠበቅ፣ አይምሮአዊ ሁሉን ጤንነትሽን መጠበቅ። ምክንያቱም አንቺ ደህና ስትሆኚ እናት ደህና ስትሆን ለልጆቿ እናት ሆና መቀጠል የምችለው። አንቺ ከታመምሽ አንቺ ከወደቅሽ ኦልሬዲ ለልጆችሽ ሳትሆኚ ትቀሪያለሽ። ስለዚህ እንደ ሚስት እንደ እናት ቅድሚያ ለራስሽ
መስጠት፣ በበቂ እንቅልፍ መተኛት፣ በስነስርዓት ያለሽ ነገር እጥብ አድርገሽ ባለሽ ነገር ዝንጥ ብለሽ ንጹህ ነገር በስነስርዓት መልበስ ሊሆን ይችላል። ጊዜ ማሳለፍ ራስሽ ላይ ሚታይም ብዬ አይደለ እኔ እንግዲህ ቲክቶክ ላይ 40 አለኝ እንደምታውቁት። ቆዳሽን፣ ጥፍርሽን፣ ፀጉርሽን ባለሽ ነገር የትም ሁኚ፣ ገጠር ብትሆኚ፣ ከተማ ብትሆኚ፣ ውጭ ሀገር ብትሆኚ፣ በየትኛው ሁኔታ ባለሽ ትንሽ ደቂቃ ውሃ መጠጣት ለራሱ ራስ ሰልፍ ኬር ነው። ያለሽን ቤት ውስጥ ራይስሽን ቢሆን ቀሲድ ቢሆን ቅቤ ቢሆን እርጎ ቢሆን ማርና እርድ ቢሆን ያለሽ ነገር ፊትሽን ቀብተሽ ወደ ፀጉርሽን ዘይትሽን ተቀብተሽ ቅባትሽን ተቀብተሽ ለራስሽ ታይም ማበጀት። ስለዚህ ቅድሚያ ለራስሽ መስጠት። ለራሷ ያልሆነች እናት የእውነቴን ነው የምላችሁ የእኛ መጎዳት ልጆቻችንን ይጎዳል። እና አንዳንዴ በጣም ጥሩ እናትነት በመጎሳቆል ጥሩ እናትነት ራስን በመጣል አድርገን ሚስሊድ አድርገን የምንረዳው ነገር አለ ግን እንደዛ አይደለም። እኛ ጎበዝ እናት ስንሆን እኛ በሁለት እግራችን ስንቆም ልጆቻችንንም በሁለት እግር ማቆም እንችላለን። እና ስለዚህ ቅድሚያ ለራሳችሁ መስጠት አትርሱ እናቶችዬ። ሌላው ኮሚኒኬሽን ነው። በጣም በቃ ተግባቦት። ምክንያቱም ከአካባቢሽ ጋር ከልጆችሽ ጋር ከባለቤትሽ ጋር ክሊር የሆነ ግልጽ የሆነ ተግባቦት። ይሄን እፈልጋለሁ፣ ይሄንን አልፈልግም፣ ይሄን እወዳለሁ፣ ይሄንን አልወድም፣ ይሄ ለምን ይጠቅምሻል መሰልሽ? አድርጋ አንዳንዴ እናቶች የድሮ እናቶች ስታዩ በቃ ቢከፋቸው ከፋኝ አይሉም፣ ቢረባቸው ራበኛ አይሉም፣ ቢቸግራቸው ቸገረኛ አይሉም። በቃ ሴት ልጅ ማለት ዋጥ አርጋ ቤቷን የምትይዝ ናት ምናምን ተብሎ ነው የሚነገረው። እንደዛ አይደለም። ከከፋሽ ከፋኝ፣ ትክክል ያልሆነ ባለቤትሽ ማስተካከል የሚገባው ነገር ካለ ዋይዝ በሆነ መልኩ ይሄ ነገር ትክክል አይደለም፣ ይሄንን እንዴት እናስተካክለው? እንዲህ ስታረጊ ኢሞሽናል እየተጎዳውኝ ነው። ልጆችሽ ጋር፣ ከጎረቤቶችሽ ጋር፣ ከጓደኞችሽ ጋር ግልጽ እና ክሊር የሆነ ኮሚኒኬሽን ያስፈልጋል። ምክንያቱም ብዙ እናቶች አሁን ላይ በካንሰር በጣም ብዙ እህቶቻችንን እያጣን ያለ ነው። አንዱ የካንሰር አምጪ የሆነው ነገር ከአመጋገብ ከአኗኗራችን ባሻገር ይሄ ስሜታችን የሚጎዳው የምንናደደው ወደ ውስጥ የምንቄሰው ቆሽጤያችን የሚያረው ነገር ሄዶ ሄዶ ለበሽታ ይዳረገናል። ስለዚህ ወደ ውስጥ አታርጊው እናቴ፣ አውጥተሽ ኮሚኒኬት አድርጊ። አዎ የምትፈልጊው ነገር በግልጽ ተናገሪ፣ ሀሳብሽን ግለጪ። ከዛ በኋላ መፍትሄ ታገኛለሽ። ይሄ በጣም ቁልፍ ነገር ነው ማለት ነው። ሌላው ባላንስ ማድረግ ነው። ህይወት ላይ በጣም ባላንስ አድርጎ መኖርን የመሰለ ነገር የለም። እናት ነሽ ኦፍ ኮርስ፣ ሚስት ነሽ ኦፍ ኮርስ፣ የራስሽ ኃላፊነት አለብሽ። አዎ፣ ግን ደግሞ በዛም ሳይድ ደግሞ አንቺ ወጥተሽ መስራት ይኖርብሽ ይሆናል፣ መማር ይኖርብሽ ይሆናል። ወይም ሆቢ ካለሽ ሆቢሽን ተረድተሽ ደግሞ ለዛ ነገር መትካት ይኖርብሽ ይሆናል። ስለዚህ ሁሉንም ባላንስ አድርገሽ ማስኬድ። አንዳንዴ ባላንስ እንስታለን አይደለም። አንዳንድ ጊዜ እናቶች ሚስቶች ራሳችሁን ጠብቁ ምናምን ሲባል አሁን ላይ አንዳንድ ጊዜ በቃ ከዘመናዊነት ጋር ተያይዞ አንዳንድ መረጃዎችን ስታዩ እና አንዳንድ ሴቶች ድርጊቶችን ስታዩ ቶታሊ በቃ መተው የጓዳውን ነገር የቤቱን ነገር የልጆችን ነገር የሚስትነቱን ነገር ትቶ በቃ አላደል እኩል ነኝ ብሎ ቦርሳ ይዞ ውጪ መዋል፣ የቤቱን ነገር መተው፣ ስለ ልጆች ምን አገባኝ ብሎ ለሰራተኛ ወይም ለአጋዥ ሰጥቶ መተው ምናምን አድርገን እንወስዳለን። አንዳንዴ ደግሞ አሁን ጎበዝ እናት ጎበዝ ሚስት መሆን አለብኝ ሲባል ደግሞ ነገር ዓለሙን ሁሉ ትታ ራሷን ረስታ ያላትን ቪዥን ረስታ መድረስ የምትፈልግበትን ነገሮች እነዚህ ሁሉ ረስታ ሙሉ በሙሉ በኩሽና ውስጥ ትደበቃለች እና ይሄ ትክክል አይደለም። ስለዚህ ባላንስ ማድረግ በጣም ተገቢና መሰረታዊ ነገር ነውና ላይፍ ላይ ባላንስ መጠበቅ ቆንጆ ነው። ለሁሉ ነገር ጊዜና ሁኔታ እንደሚፈቅድ አመቻችቶ መኖር በጣም መሰረታዊ ነገር ይመስለኛል። ሌላው በጣም ሪያሊስቲክ መሆን ነው። ሴት የምናደርገው በተለይ ኤክስፔክት የምናደርገውን ነገር ሪያሊስቲክ ማድረግ፣ እውነተኝነት፣ በቃ ታማኝነት። ኤክስፔክት የምናደርገው ምንድን ነው የምንጠብቀው? መቼም ዝም ብለን ስንዴ ዘርተን ጤፍ አንጠብቅም ማለት። ስለዚህ ባለን ነገር ኤክስፔክቴሽን ናችን ሪያሊስቲክ መሆን። በቃ ከባሎቻችን ምንድን ነው የምንፈልገው? ምን አይነት ባል ነው ያለኝ? የከሊት ባል አበባ የሚገዛ ራት ይዞ የሚወጣ ጊፍት የሚገዛ ቫኬሽን የሚወድ ምናምን ይሆናል። የኔ ባል ምን አይነት ነው? ሶ ኤክስፔክት የምታደርጊው ያኛው የከሊት ጓደኛሽ ባል ስላደረገ ሳይሆን አንቺ የአንቺ ባል ምንድን ነው ያለው ሆቢ? ምንድን ነው የሚያስደስተው? ምንድን ነው የሚያደርገው? ምንድን ነው ያለው ችሎታ? ዝንባሌው ምንድን ነው? ስለዚህ አንዳንዴ በላም ባልወለደበት ውበት ለቀማ ይሆንብናል። ያለመድን የሌለን ነገር ላይ ኤክስፔክቴሽናችን በጣም ይሆንና ሪያሊስቲክ ስላልሆንን ኤክስፔክቴሽናችን ደግሞ ሞር ይጎዳናል። ያንን ነገር ስናጣው በጣም እንጎዳለን። ስለዚህ እናትነት ላይም ከልጆቻችን
የምንጠብቀው ምንድን ነው? ምን ያህል ነገር ሰጥተናቸዋል? ምን ያህል ሰዓት ኢንቨስት አድርገናል? ምን ያህል ነገር መንፈሳዊ ህይወታቸውን፣ አለማዊ ትምህርታቸውን፣ ሌሎች ነገሮቻቸውን፣ ግብረገብነታቸው ላይ ምን ያህል ነገር ዘርተናል? ስለዚህ ከዛ ተነስተን ነው እኛም መጠበቅ ያለብን እና ስለዚህ ኤክስፔክት ስናደርግ ሪያሊስቲክ መሆን በጣም መሰረታዊ ይሆናል። ህይወት ላይ እውነተኞች መሆን፣ ታማኞች መሆን፣ ግብዞች አለመሆን፣ በሌለ ነገር ላይ ሌላ ነገር አለመጠበቅ፣ ይሄ በጣም ይረዳናል። እንኳን አደረሳችሁ ለእናቶች ቀን። እንግዲህ ቤስት ማሚ በር የእናቶች ቀን ጊፍቴ ነው። እንግዲህ ከዚህ የእናትና የውሃ ክፉ የለውም እና ስለ እናት እያወራን ወይንም ቆንጨት እያረኩኝ ማለት ነው። እንግዲህ ሌላው በጣም መሰረታዊ የሆነው ነገር ትዳሮቻችሁ ላይ ትኩረት ማድረግ፣ ትዳሮቻችሁን አጠናክራችሁ መያዝ። ይሄ በተለይ በጣም ለምን ይጠቅማችኋል መሰላችሁ? ትዳር ሰላም ካልሆነ፣ ከባሎቻችሁ ጋር ሰላም ካልሆናችሁ፣ ሚስትነታችሁ ሰላም ካልሆነ እናትነታችሁንም አፌክት ያደርጋል፣ ልጆቻችሁ ላይ ተጽዕኖ ያመጣል። ስለዚህ በተቻለ መጠን ይህን ስላችሁ ትዳር ሁሉ አልጋ ባልጋ አይደለም። ሁሉ ትዳር ምንም ግጭት የለበትም ልላችሁ አይደለም፣ ግን ይኖረዋል። ግጭቶች ይኖራሉ፣ የሀሳብ ልዩነቶች ይኖራሉ። ግን ያንን ዋይዝ በሆነ መልኩ በጣም እንደዛች ትጉ ልባም ሴት በጥበብ ቤታችንን መስራት። ሰነፍ ሴት ቤቷን ታፈርሳለች ነው የሚለው አይደል መጽሐፍ ቅዱስ። ስለዚህ ሰነፍ ሴት ላለመሆን ጠቢብ ሴት መሆን። ምክንያቱም ትዳራችን ሰላም ሲሆን፣ ጤናማ ሲሆን ከስር የሚያድጉ ልጆቻችንም ጤናማ ይሆናል፣ እናትነታችንም ጤናማ ይሆናል እና ትዳር ተመርዞ ሌት ተቀን ከባሎቻችን ጋር እየተጨቃጨቅን ለልጆቻችን መልካም እናት መሆን አንችልም እና ስለዚህ ትዳሮቻችን ላይ በጣም ማተኮር ያስፈልጋል። ትዳሮቻችንን ደግሞ ቆንጆ ለማድረግ ኮሚኒኬሽናችንን ማስተካከል፣ በጋራ የሚወሰኑ ነገሮችን ዲሲሽን ላይ መሳተፍ፣ እንደገና ደግሞ አብሮ የፋሚሊ ታይም በተቻለ መጠን አይኖ እዚህ ሀገር በጣም ሩጫ ነው። እዚህ ሀገር በጣም ብዙ ነገር አለ። ግን በዛም ውስጥ ሆኖ በተቻለ መጠን የፋሚሊ ታይም ማሳለፍ እና ጊዜ አብሮ ስፔንድ ማድረግ ይሄ በጣም ትዳሮቻችን እንዲጠነክሩ ያደርጋል። ዛሬ ስለ ትዳር አይደለም እያወራ ያለሁት፣ ግን ያው እናት የምንሆነው ሚስት ከሆንን በኋላ ስለሆነ ትዳር ውስጥ ስለሆነ፣ ስለዚህ ይሄንን ስል ሲንግል ማም የሆናችሁን ሰዎች እየረሳው አይደለም። ሲንግል ማም የሆናችሁም እናንተ በጣም ጎበዝ ሴቶች ናችሁ፣ እግዚአብሔር እየረዳችሁ ነው። ስለዚህ እናንተ እናትነትን በደንብ ትይዛላችሁ፣ ግን ደብል ነው ያው የእናንተ አባትነትንም ቦታ እንሸፍናችሁ የምታረጉት። ግን ትዳር ውስጥ ሆናችሁን እያወራ ያለሁት ሚስትም እናትም ስለሆናችሁ ሴቶች ነው ዛሬ ስፔሲፊካሊ እያወራ ያለሁት እና ስለዚህ እንዴት ምርጥ ሚስት እንሆናለን፣ እንዴትስ በዛው ተጓዳኝ ደግሞ ጥሩ እናት ለልጆቻችን እንሆናለን የሚሉ ዋና ዋና ነጥቦችን ነው እያነሳው ያለሁት ማለት ነው። ሌላው በጣም እህቴ በጣም ብዙ ሴቶች ያለብን ችግርና ማስተካከል ብዬ የማስበው እንደ እናት እንደ ሚስት ማስተካከል አለብን ብዬ የማስበው ሁሉ ነገር በአንድ ጊዜ ተሰርቶ አያልቅም። በተለይ እንግዲህ በውጭ ዓለም የምንኖር እናቶች ደብል ኃላፊነት ነው ያለብን አይደል? ውጭ ወተን እንሰራለን እንሆናለን፣ እንማር ይሆናል። እንደገና ቤት ደግሞ በዚህ ሀገር በተለይ ትኖራላችሁ እንግዲህ በጣም ጥሩ ኢኮኖሚ ስታንዳርድ ላይ ያላችሁ ሆናችሁ አጋዥ ቤት ኖሯችሁ ቀጥራችሁ ከፍላችሁ የምታሰቡ ሰዎች ግን አብዛኞቻችን ግን ራሳችንን የቤት ውስጥ ስራ የምንሰራው እና ስለዚህ አንዳንዴ ምን እንጎዳለን፣ ሁሉን አንድ ላይ ለመጨረስ እንሞክራለን። በቃ ውጭም ሰርተናል፣ ቤት መተን ደግሞ ቤቱ መቆሸሽ የለበትም። ምግብ ደግሞ ብፌ መሰራት አለበት፣ ድግሱን መኖር አለበት፣ ልጆችን መጫወት አለበት፣ ሁሉን ነገር። ያ በጣም እናቴ ይጎዳሻል። የእውነቴን ነው የምልሽ። ፕሮግራም አውጥተሽ ቅድሚያ የሚሰጠውን ቅድሚያ ሰጥተሽ እረፍት ማድረግ ባለብሽ ሰዓት እረፍት አድርገሽ ለራስ ትኩረት ማድረግ በሚገባሽ ሰዓት ለራስ ትኩረት አድርገሽ ሁሉን ነገር በአግባብ እና በፕሮግራም ካላደረግሽው በአንድ ጊዜ ይቅርታ ሁሉን ነገር ጨርሳለሁ ብለሽ ካሰብሽ የእውነቴን ነው የምልሽ ትጎጃለሽ። ቅድም እንዳልኩት ለልጆችሽም ሳትሆኚ ታልፊያለሽ እና በአንድ ጊዜ ሁሉን ማድረግ አይቻልም። በአንድ ጊዜ ግን ማድረግ የምንችለውን ስፔሲፊክ የሆነና ቅድሚያ ሊሰጠው የሚገባው ነገር ላይ ትኩረት አድርገን እዛ ላይ ብንሰራ ዋጋውም ውጤቱም የተሻለ ይሆናል። እኛም አንሰለችም፣ አንደክምም፣ ኢነርጂያችንም ጥሩ ይሆናል ማለት ነው እና ይሄንን ማሰብ ነው። ሌላው ምንድነው የጥፋተኝነት ስሜት የትኛውም እናት ይሄ እንግዲህ ከእናትነት ጋር ያለ ነው።
እኔ ብቁ እናት ነኝ፣ እኔ ለልጆቼ የሚገባውን አድርጋለሁ፣ በቃ አንደኛ እናት ነኝ ብላ የምታስብ እናት እኔ አለች ብዬ አላስብም። ሁሉ ጊዜ ብዙ እንደሚቀረን ነው የምናስበው። ምንም ያህል ጊዜ ብንሰጣቸው፣ ምንም ያህል የሚያስፈልጋቸውን አሟልተን ብናሳድግ፣ ምንም ያህል ብንጸልይላቸው፣ ምንም ያህል መንገድ ብንመራቸው፣ ምንም ያህል ፍቅራችን ብንነግራቸው፣ ግን ስቲል ኤቭሪዴይ የሚሰማን ብዙ እንደሚቀረን ነው፣ ብዙ እንዳላደረግን ነው። ይሄ የሚመነጨው ከፍቅራችን፣ ከስስታችን፣ ከጉጉታችን ነው። ግን አንዳንዴ ደግሞ በማይሆን ነገር ከአቅማችን በላይ በሆነ ነገር ያላደረግንላቸው ያልሆንበት ነገር ካለ ራሳችሁ በጣም እንደ ጥፋተኛ አትቁጠሩ። እንደዛ ለምንድን ነው የምላችሁ? በጣም ሰው ራሱ እንደ ጥፋተኛ ሲቆጥር የእርሱ ኃላፊነት በሌለበት ነገር ላይ ለመሻሻል አይወጣም። ተስፋ ወደ መቁረጥ ነው የሚሄደው እና ራሳችሁን በጣም የጥፋተኛ ስሜት እንዳይሰማችሁ አትፍቀዱለት። የምትችሉትን አድርጋችኋል። አሁንም የምትችሉትን በማድረግ ቀጥሉ። ፐርፌክሽን እዚህ ምድር ላይ የለም። ፐርፌክት እናት የሚባል የለም። ሁላችንም የሆነ ድክመት ይኖረናል። ያን ደግሞ ልጆቻችን የሚረዳሉ፣ እግዚአብሔርም ያግዘናል። እና ራሳችሁን አትኮንኑ፣ ራሳችሁን አትውቀሱ ለማለት ነው። በጣም ሌላው ደግሞ ለልጆቻችን ባለን ሰዓት፣ በተለይ ወጣት እናቶች፣ ገና ትንሽ ልጆች ያሉን እናቶች በጣም ማድረግ የሚገባን ነገር ብዬ የማስበው በየት ባለን ሰዓት ከልጆቻችን ጋር አብረን ታይም ስፔንድ በምናደርግባት በእያንዳንዷ ደቂቃ በተቻለ መጠን ፕሬዘንት መሆን፣ በተቻለ መጠን ከልጆቻችን ጋር አታችመንታችንን በደንብ ማዳበር። በቃ ስልክ ይዘን ወይም ቲቪ ላይ ሆነ ምናምን ሳይሆን ከልጆቻችን ጋር መንከባለል ካለብን መንከባለል፣ መጽሐፍ ማንበብ ካለብን መጽሐፍ ማንበብ፣ ወክ ማድረግ ካለብን ወክ ማድረግ፣ ማቀፍ ካለብን ማቀፍ። በጣም በተቻለ መጠን ኢሞሽናሊ በጣም ቦንዴጃችን እንዲጠብቅ በተቻለ መጠን ፕሬዘንት መሆንና ከልጆቻችን ጋር ጊዜ ማሳለፍ ኢንጆይ ማድረግና ጥሩ ጊዜ እንዲኖረን እድሎችን ማመቻቸት ይጠበቅብናል ማለት ነው። ስለዚህ እንደዛ እናድርግ ማለት ነው። እንግዲህ በጣም ሌላው ታይም ነው። እንግዲህ ታይም ማኔጅመንታችንን በጣም ቅድም ብያለሁ። ደግሞ በተለይ ለራሳችን የእረፍት ጊዜ መመደብ፣ ከልጆቻችን ጋር ለመጫወት እረፍት ጊዜ መመደብ፣ ከሌሎች ሰዎች ጋር ሶሻሊ ኢንጌጅ ማድረግም ለጤንነታችን ለህይወታችን የሚጠቅመን እና ለዛ ያንን በደንብ ጊዜ መድበን ያንን ባላንስ በሆነ መልኩ መጠበቅ ያስፈልጋል። ምክንያቱም ሰዎች ስለሆንን ሁሉም ነገር ያስፈልገናል። ሳይኮሎጂካሊ ደስተኞች ለመሆን ከሰዎች ጋር ከእኩዮቻችን ከሚጠቅሙ ሰዎች ጋር ወተን ሻይ ቡና ማለት ሊኖርብን ይችላል። ወክ ማድረግ ሊኖርብን ይችላል። ሀሳባችንን ማውራት ሊኖርብን ይችላል። ስለዚህ ለዛም ታይም ማኔጅ ማድረግ። ስለዚህ ንቁ ከሆነን እንደዛች ልባም ሴት ሰዓታችንን በአግባቡ የምንጠቀም ከሆነ ይህንን ሁሉ ማድረግ ይቻላል ብዬ አስባለሁኝ ማለት ነው። ስለዚህ በጣም እናቶችዬ፣ በጣም ደግሞ በብዙ ችግር ሆናችሁ ልጆች እያሳደጋችሁም ያላችሁ እናቶችም ካላችሁ እኔ በጣም ማበረታታችሁ በምን መሰላችሁ? ባጣችሁት ነገር በከፈላችሁት ዋጋ ወይም እያለፋችሁበት ባላችሁ ዳገትና ቁልቁለት ማማረር ትታችሁ ያላችሁን ብለሲንግ ካውንት አድርጉ። እግዚአብሔር የሰጣችሁን ባርኮት፣ እግዚአብሔር ያደረገላችሁን ነገር ቁጠሩት። ለምሳሌ ልጆች ካሏችሁ 4-5 ልጆች ካሏችሁ፣ 1 ልጅ ካላችሁ፣ 2 ልጅ ካላችሁ፣ ይህንን እግዚአብሔር ካልሰጠ ልጆች የእግዚአብሔር ስጦታዎች ናቸው። ሌላ ማንም ሊሰጠን የሚችለው ነገር አይደለም። ስለዚህ እሰይ እንኳን ዋጋ ከፈልኩኝ፣ ምክንያቱም እግዚአብሔር ይህን የመሰለ ጸጋ ሰጥቶኝ ነው። እሰይ እንኳን በእንደዚህ መንገድ አለፍኩኝ ለልጆች ስል እግዚአብሔር የሰጠኝ ጸጋ ነው ብላችሁ የተሰጣችሁ ነገር ካውንት አርጉ። ብለሲንጋችሁን ካውንት አርጉ። ከማማረር ውጭ በማማረር ከቀጠላችሁ ህይወት ምንም ለውጥ አይኖረውም። ግን ያለንን ነገር እየቆጠርን ማመስገን ስንጀምር ህይወታችን ላይ የእውነቴን ነው የምላችሁ የሚገርም መሻሻልና ለውጥን እናገኛለን። ይሄ እውነታ ነው። ስለዚህ እናቶችዬ አመስግኑ፣ ልጆች ስላሏቸው አመስግኑ፣ ሚስት ስለሆናቸው አመስግኑ፣ እናት ስለሆናችሁ። ይህ ከእግዚአብሔር የሚሰጥ ስጦታ ስለሆነ ማለት ነው። እና እንግዲህ መጨረሻ ላይ በጣም የማነሳው ነገር ምንድን ነው? በጣም ታይም ማኔጅመንት ላይ ስመለስ እንግዲህ ከእግዚአብሔር ጋር ኃይል የሚሰጥ ያቺ ልባም ሴት እንግዲህ ያ ሁሉ ኃላፊነት እንዴት ነው የምትወጣው ብላችሁ ስታስቡ ኃይልን የሚሰጥ እግዚአብሔር ነው ብዬ አስባለሁ። በየእምነቶቻችሁ ይሄ የእምነት ጉዳይ አይደለም፣ ግን እግዚአብሔር ነው። ምክንያቱም እናት መሆን ሚስት መሆን በጣም ብዙ ኃላፊነት ነው ውስጥ ያለው። እዚህ ውስጥ ደግሞ ደስተኛ መሆን አለብን፣ ጤነኛ መሆን አለብን እያልኳችሁ ነው። ስለዚህ ለዛ አቅም የሚሰጠን እግዚአብሔር ስለሆነ ማለዳሽን የኔ ቆንጆ እናት፣ የኔ ቆንጆ ሚስት፣ ማለዳሽን ለእግዚአብሔር ሰጥተሽ ተነሽ። ማለዳሽን ለእግዚአብሔር ቀድሰሽ ተነሽ። እግዚአብሔር እርዳኝ፣
አድርግ፣ ሚስትነቴን አግዝ፣ እናትነቴን አግዝ። እኔ በአቃሌ ነገር አቅሙ ነኝ። ልጆች ያደክማሉ አይደለ? በጣም ብዙ ኤነርጂ ይፈልጋሉ። ስለዚህ አቅሙ ነኝ። አንተ ጉልበቴን አበርታ፣ ጥበብ ስጠኝ። እንዴት እነዚህን የሰጠኝን አደራዎች ሰው አድርጌ መልሼ አሳድጌ ለወግ ማዕረግ እንደማበቃኝ አላቅም፣ ግን አንተ ትችላለህ። ኃይልን ስጠኝ፣ ጸጋን ስጠን ብለን እግዚአብሔርን እንጠይቅ። በጣም የእውነቴን ነው የምላችሁ ጎበዝ እና ትጉ ታታሪ እናት መሆን ከፈለጋችሁ ከእግዚአብሔር ጋር ከፈጣሪ ጋር በየእምነታችሁ ያላችሁን ቦንዴጅ አጠናክሩት። ስለዚህ ይህንን ደግሞ ለማድረግ በቃ ሮቴሽን ስሩ። ጠዋት ተነስታችሁ ማለዳችሁን በጸሎት ጀምሩ፣ መጽሐፍት አንብቡ፣ መጽሐፍ ቅዱስም አንብቡ፣ መንፈሳዊ ነገርን ተከታተሉ። ኃይልን የሚሰጥ እሱ ስለሆነ በሚያደክማችሁ ነገር ላይ ጊዜያችሁን ስፔንድ አታርጉ። ዝም ብሎ በሶሻል ሚዲያው በሚረባው በማይረባው ነገር አይምሯችሁን አታጨናንቁት። በሚረባችሁና አቅም ኃይል በሚሰጥ ነገር ላይ ጊዜያችሁን አባክኑላችሁ ነው። የኔ ቆንጆ እህት ትችያለሽ፣ እንችላለን፣ እንወጣዋለን። ብዙ እናቶቻችን ምንም በሌለበት ዘመን ተወጥተው እኛን አሳድገው ልጅ አይተው ወግ ማዕረግ አይተው አልፈዋል። ስለዚህ እኛ ደግሞ አሁን ቴክኖሎጂ ያግዘናል። በዚህ በተለይ በውጭ ዓለም ያለን እናቶች በጣም ብዙ ነገሮች ያግዙናል። በራሱ እሱም ቻሌንጅ ቢሆንም ማለት ነው። ስለዚህ እንችለዋለን። የእውነት ስትረስ አትሁኑ። በተለይ አዲስ የሆናችሁ እናቶች ካላችሁ፣ ገና የወለዳችሁ እናቶች ካላችሁ በጣም እንዴት ነው ይሄ ረጅም መንገድ የሚወጣው ካላችሁ እግዚአብሔር ይረዳል። ስለዚህ ቢአዌር ሁኚ። ራስሽን በጣም ካለው ነገር ጋር ለማስኬት ሞክሪ። መጽሐፍት አንብቢ፣ ከሰዎች ጋር አውሪ። እርዳታ የሚያስፈልግሽ ከሆነ ደግሞ እርዳታ ለመጠየቅ በፍጹም ወደኋላ አትበይ። በቃ ሜንታል ሄልዝ ላይ እርዳታ የሚያስፈልግሽ ከሆነ፣ እናትነት ላይ እርዳታ የሚያስፈልግሽ ከሆነ፣ ልጆች ያሳደጉ ሰዎች ዙሪያሽ ካሉ ጠጋ ብልሽ ይሄን ነገር እንዴት ላድርገው፣ እናንተ እንዴት ነው የተወጣችሁት ብላችሁ ጠይቁ ልላችሁ ነው። ስለዚህ እንችላለን። እንደ እግዚአብሔር እርዳታ ሁለቱንም ጸጋዎች እንወጣቸዋለን። ቆንጆ ሚስት፣ ጎበዝ እናት፣ ታታሪ ትጉ ሚስት፣ ጎበዝ እናት እንሆናለን። እንችላለን። በመላው ዓለም ያላችሁ እህቶቼ፣ ሴቶች፣ እናቶች በሙሉ እንኳን ለእናቶች ቀን አደረሳችሁ። ይህ የእናቶች ቀን ደግሞ እናቶችን የምናከብርበት ለእናቶቻችን ያለንን ፍቅር የምንገልጽበት ቀን ስለሆነ በያላችሁበት ያላችሁበት ሆናችሁ ለእናቶቻችሁ መልካም ነገርን ተመኙላቸው። በእርግጥ እለት እናቶቻችሁን እንደምትወዷቸው እንደምታከብሯቸው ብትነግሯቸው ለእነሱ ሌላ ኃይል ይሆናል ማለት ነው። ስለዚህ ለእኔም እንኳን አደረሰኝ። እኔም የሁለት ልጆች እናት ነኝ። ስለዚህ እናንተም ሁላችሁም እንኳን አደረሳችሁ። የድል ቤት ዛሬ ቤስት ማም ኤቨር። እንዴት ነው ቤስት ማም የምንኖረው? እንዴት ነው ቤስት ዋይፍ የምንኖረው? ሁለቱን ድርብ ኃላፊነት እንዴት ነው የምንወጣው የሚለውን ቆንጆ ዲስከሽን አድርገን ነበር። አብራችሁ ስለነበራችሁ አመሰግናለሁ። ሰብስክራይብ አድርጉ፣ የደውል ምልክት ተጫኙ፣ ላይክ አድርጉ፣ ደግሞ ኮመንት ጻፉልኝ፣ አነባለሁ፣ መልሳለሁ። ጥያቄም ካላችሁ ደስ እያለኝ መልሳለሁ። በያላችሁበት ሰላም ሁኑ። መልካም ሳምንት ይሆንላችሁ። መልካም የእናቶች ቀን ይሆንላችሁ።